ስም እንተዋወቅ። ቻቺ። ሜርሲ። እሺ መርሲና ቻቺ እንዴት ናችሁ? የመዝናኛ ጥያቄ ልጠይቃችሁ ነው እንግዲህ የጋበዝኳችሁ። አንድ ከረጢት ውስጥ 6 አፕሎች አሉ። ለስድስት ልጆች አንዳንድ እኩል ሰጣችሁ። ከዛ አሁንም ከረጢት ውስጥ አንድ አፕል ቀረ። እንዴት ሊቀር ቻለ? አንደኛው ሰጪው ነው። አንደኛው ስድስተኛው ሰጪው ነው። ሰጪው ሌላ ነው። ስድስት ካለ ለስድስት ህጻናት ከተሰጠ ወይ መዳበሪያው ስድስት አይደለም ያለው። እሺ ለአንዱ ልጅ ከነ ከረጢቱ ነው የተሰጠው ማለት ነው። ለአንዱ ከነ ከረጢቱ ነው ማለት ነው። እሺ ወደ ሌላኛው ጥያቄ። ዛፍ ላይ 10 ወፎች አሉ። ከ10ሩ መካከል አንዷን አዳኙ መጣና በጥይት መቶ ገደላት። ከዛ ዛፉ ላይ ስንት ወፎች ይቀራሉ? አንዷ ስትመታ ሁሉም ይሄዳሉ፣ ይበራሉ አይደል? 9። አዎ መልሰሻል። አሁን እሺ እጅ የለውም ይመታል፣ እግር የለውም ይሮጣል። እሱ ምንድነው? እጅ የለውም ይመታል፣ እግር የለውም ይሮጣል። እሱ ምንድነው? እንስሳ ነው። ሰዓት ደግሞ አይማታም አለ እንስሳ ነው። እሺ አትሞክሩ። ሰዓት ያው ጊዜ ይሮጣል ይባላል፣ ግን ደግሞ አይማታም። እሺ ወደ ሌላኛው ጥያቄ። ምንድነው ወይ ጥይት ወይ ደግሞ እንትን ነው የሚሆነው? ብርድ ነው የሚሆነው። ብርድ መታኝ ይባላል። ብርድ ደግሞ በሰውነትሽ ምናምን፣ ጥይት ደግሞ እንዴት አይሮጥም በሰውነትሽ እዛው አርባሻ ይመታሽ ቦታ። እሺ ወደ ሌላኛው ጥያቄ። ፋሚሊ እየተመቻችሁ ነው? እሺ ወደ ሌላኛው ጥያቄ። ከ1 ኪሎ ግራም ጥጥና ከ1 ኪሎ ግራም ብረት የትኛው ይበልጣል? ሁለቱም 1 ኪሎ ግራም ናቸው። ከ1 ኪሎ ግራም ነው። ከ1 ኪሎ ግራም ጥጥና ከ1 ኪሎ ግራም ብረት የትኛው ይበልጣል? ብረቱ ሊበልጥ ይችላል፣ ግን ደግሞ ሁለቱም 1 ኪሎ ግራም ሆኖ እኩል ናቸው። ተመልሳለኛው ጥያቄ። እሺ በጣም ረጅም ነው ግን ጥላ የለውም። እሱ ምንድነው? በጣም ረጅም ነው ግን ጥላ የለውም። መንገድ ነው። ኧረ አንቺ መንገድ ነው። እሳቴ ማርያም አንቺ ልጅ። እሺ አሁን አፈተለክሽ ማለት ነው። ወጣሽ ነው ከትምህርቱ? እሺ ባይ ዘ ዌይ ትምህርት ቤት ነው ማቃት ይችልሽ። እሺ እኮ አልጠፋኝም። እሺ ሌላ ጥያቄ። እሺ አንድ አይን አለው ቢሰበር ቢቆረጥም አያለቅስም። አንድ አይን አለው ቢሰበር አያለቅስም። ሳቴ አንተ ጀማ አልቻልኩም። ማርያም ጀማ አልቻልኩም። እሺ ክንፍ የለውም ይበራል፣ አይን የለውም ያለቅሳል። ምንድነው? ሰማይ አይበሩም። ክንፍ የለውም ይበራል፣ አይን የለውም ያለቅሳል። እስቲ በእናትህ ቅረጻቸው በእናትህ በማርያም ምንድነው መልሱ? ደመና አግባልኝ በእናትህ። ሰማይ አልሻ እንጂ ደመና ነች። ደመና ሙቪ ያደርግልን። ስለዚህ እንደዛ ነው። እናመሰግናለን በጣም ከልብ ቻቺና ማን ሜርሲ። ሰላም እንዴት ነው ወንድሜ? አለን እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ስምን ማን በል? ፍጹም። እሺ ፍጹም፣ ቀለል ያሉ የመዝናኛ ጥያቄዎችን ልንጠይቅ ነበር የጋበዝንህ። መጀመር እንችላለን? ኦኬ ይቻላል። እሺ አባቴ፣ አንድ ክፍል ውስጥ 10 ሻማዎች እየበሩ ነበሩ። ከ10 ሻማዎች መካከል 3ቱን ንፋስ አጠፋቸው።
በጠዋቱ መተህ ስታይ ክፍል ውስጥ ስንት ሻማዎችን ታገኛለህ? ሰባት 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 ሻማዎችን። ሰባት ሻማ። እሺ አልተመለሰም። ምክንያቱም 3 ሻማዎች ናቸው የሚቀሩት። ምክንያቱም ሰባቱ ይቀልጣሉ ማለት ነው። እሺ ሰባቱ ቀልጠው ያልቃሉ፣ የጠፉት 3ቱ ይቀራሉ ማለት ነው። አገኘ። እሺ ወደ ሁለተኛው ጥያቄ በኢትዮጵያና በኬንያ ድንበር መካከል ላይ አውሮፕላን ተከሰከሰ እና ግማሹ ሰዎች ሞተው ግማሹ ተርፏል እና የተረፉትን ሰዎች የት ነው የሚቀብሯቸው? አይ ዶንት ኖ እኔ እንጃ ጥያቄውን ልድገምልሽ? ልድገምልህ ጥያቄውን? እሺ ድገምልኝ። እሺ በኢትዮጵያና በኬንያ ድንበር መካከል አንድ አውሮፕላን ተከሰከሰ። ከዛ ግማሾቹ ሞቱ፣ ግማሾቹ ተረፉ። የተረፉትን ሰዎች የት ነው የሚቀብሯቸው? የተረፈ አይቀበርማ። እሺ በጣም ተንክ። እሺ እኔ ማመሰግን። ሰላም፣ ስምሽን ማንም በል? ገነት ይባላል። እሺ እኔ ደግሞ ኃይለ ማርያም እባላለሁ። ቀለል ያሉ የመዝናኛ ጥያቄዎችን እንግዲህ ልጠይቃችሁ ነው ማለት ነው። ወደ መጀመሪያው ጥያቄ እናምራ። 3 ተሳፋሪዎች ከሲቄላ ወደ ሴቻ እየሄዱ ከሹፌሩ ጋር 4 ናቸው። 3 ተሳፋሪዎች አሉ፣ አንድ ላይ 4። ከዛ ሁለቱ ጫፍ ላይ ለመውረድ አሰቡ። ባጃጁ ስንት ተሳፋሪዎች ይቀራሉ? 2። 4 ይቀራሉ። የወረደ የለም። 2። እሺ 2። አንቺ ስንት አልሽ? 2 ነው ያልኩት። የወረደ የለም። 4ቱም እዛው ናቸው። 2። እሺ እሷ መልሳለች ማለት ነው። ምክንያቱም አሰቡ እንጂ አልወረዱም። ጫፍ ላይ ለመውረድ አሰቡ ይላል ማለት ነው። እሷ መልሳለች ማለኛዋ። እሺ 10 ወፎች ዛፍ ላይ ተቀምጠዋል። አንድ አዳኝ መጣና በመሳሪያ አንዷን ወፍ ተኩሶ ገደላት። ዛፉ ላይ ስንት ወፎች ይቀራሉ? 10 አሉ። ገደላት እንጂ አልወረደችም። አንዷን ቢገል ሁሉም በሮ ይሄዳሉ። የሚቀር የለም። እቺ ልጅ አሁንም 2 ጥያቄ መልሳለች። እሺ የቻልንሽ አይደለም። ለሌላኛው ጥያቄ እናምራ። አንድ ከረጢት ውስጥ 5 አፕል አለ። 5 አፕል ለ5 ልጆች እኩል ሰጠሻቸው። ለ5 ልጆች እኩል ሰጠሻቸው። አሁንም ግን ከረጢት ውስጥ 1 አፕል ይቀራል። እንዴት ሊቀር ቻለ? አንድ ከረጢት ውስጥ 5 አፕሎች አሉ። ለ5 ልጆች እኩል አካፈላችሁ፣ አንዳንድ ማለት ነው። ነገር ግን ስቲል ነው ከረጢት ውስጥ 1 አፕል አለ። እንዴት ሊቀር ቻለ? ከነሱ መሀል አንድ ሰው የለም። 4 ናቸው ልጆች። የልጆች ቁጥር ስንት ነው? 5። 5 ማንንም ተሰጠ። አሁንም ግን ከረጢት ውስጥ 1 አፕል አለ። እንዴት ሊቀር ቻለ? አንዱ አለሰለ ልድገም ጥያቄውን ረጋቤ። 5 ልጆች አሉ ማለት አንድ ከረጢት ውስጥ 5 አፕል አለ። 5 አፕሉ ለ5 ልጆች እኩል አንዳንድ ደረሳቸው። ነገር ግን አሁንም ከረጢት ውስጥ 1 አፕል ቀረ። እንዴት ሊቀር ቻለ? ያከፋፈለ ሰውየው ለራሱ አልወሰደም። አምስተኛው ያከፋፈለ ሰው ነው ማለት ነው። አፕሉ ያ 1 አፕል ስሙ ነው ያለው። እሺ መልሱን እንመልስላችሁና ወደ ሌላኛው ጥያቄ። ለአንዱ ልጅ ከረጢቱ ነው የተሰጠው ማለት ነው። ኦኬ ያስታርቀናል። እሺ ወደ ሌላኛው ጥያቄ። በርሜል ውስጥ ውሃ አለ። ውሃ ውስጥ 10 አሳዎች አሉ። በርሜል ውስጥ ባለው ውሃ ውስጥ 10 አሳዎች አሉ። ከ10ሩ 6ቱ ሰመጡ። 2ቱ ዋና የተለማመዱ ነው። 2ቱ ዋና የተለማመዱ ነው። አንዱ ሞተ። አንዱ ሞተ። 6ቱ ሰመጡ። 2ቱ ዋና የተለማመዱ ነው። አንዱ ሰመጠ፣ አንዱ ሞተ። አሁን በርሜሉ ስንት አሳዎች ይቀራሉ በድምሩ?
ሁሉም አሉ፣ በርሜል ውስጥ ናቸው። 10ም አሉ። ሁለቱ ሁሉም አሉ። የሞተውም ያው ውሃ ውስጥ ነው የሞተው። ዋናው የሚለማመደውም በርሜል ውስጥ ሆነው ውሃ ውስጥ ነው ያለው። እታች የሰመጡትም በርሜል ውስጥ ሆነው ውሃ ውስጥ ናቸው። እኔም እንደዛ ነው ያልኩት። እሺ እቺ ልጅ በጣም የቻላት አይደለም እቺ ልጅ 10ም አሉ ማለት ነው። ስለዚህ ሁሉም በርሜል ውስጥ ናቸው ማለት ነው። እሺ አሁንም እዛሽ ካሳ ውስጥ ሳንወጣ እንጠይቅ። ኩሬው ውስጥ ውሃ አለ አይደለ? ኩሬው ውሃ ውስጥ 5 አሳዎች አሉ። 3ቱ በውሃ ጥም ሞቱ። በድምሩ ኩሬ ውስጥ ወይም ውሃ ውስጥ ስንት አሳዎች ይቀራሉ? አሳው ስንት ነው ያልከኝ? 5 አሳዎች አሉ። አይሞቱም። ውሃ ውስጥ ሆነው ውሃ አይጠማቸውም። በጣም ማርያምን አልቻልናችሁም።